በዓለማችን ላይ ስንት አስደናቂ ስንት አስገራሚና አስፈሪ ነገሮች አሉ። ቴክኖሎጂ በረቀቀባት ሰው የጨረቃን ምድር በረገጠባትና ሰው ሰራሽ አስተዋይነት ወይም AI ዓለማችንን በከበበባት በዚች ዘመን አሁንም ድረስ የሰው ልጅ ስልጣኔ ያልደረሰባቸው ከተፈጥሮ ጋር ብቻ የሚኖሩ ማህበረሰቦች አሉ። ጤና ይስጥልኝ የተከበራችሁ የፕሮግራማችን ተከታታዮች፣ በዛሬው ፕሮግራማችን ሰምተውት ለማመን የሚከብድ ለብዙዎቻችን ሰብአዊ ህሊና የሚከብድ ርዕስ ይዘንላችሁ እንቀርባለን። የሰውን ስጋ የሚበሉት ጎሳዎች ወይም በሳይንሳዊ ስሙ ካኒባሊዝም ስለሚባሉት ሰዎች ዘርዘር አድርገን የምናስቃኛችሁ ይሆናል። ፕሮግራሙን አዘጋጅቼ ማቀርብላችሁን ኤፍሬም ታደቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለመሆኑ በ21ኛው ክፍለ ዘመን የሰውን ስጋ የሚበላ ሰው አለ? እነዚህ ጎሳዎች ይህንን የሚያደርጉት ለምንድን ነው? የሰው ስጋ ስለጣፈጣቸው ወይስ ከጀርባው ሌላ ሚስጥር አለ? ዛሬ በጥልቀት እንመረምረዋለን። ጉዟችንን የምንጀምረው ከኢንዶኔዥያ በስተ ምስራቅ በኦሽኒያ አህጉር ከምትገኘው ፓፑዋ ኒው ጊኒ ነው። በዚች ሀገር ጥቅጥቅ ያሉና እስካሁንም ድረስ በሰው ልጅ ያልተረገጡ ደኖች አሉ። በእነዚህ ደኖች ውስጥ ካሉት ጎሳዎች መካከል አንዱ ኮሮይ ይባላል። የኮሮይ ጎሳዎች የሚኖሩት መሬት ላይ አይደለም። ከምድር እስከ 50 ሜትር ከፍታ ባላቸው ዛፎች ላይ ቤት ሰርተው ነው። ለምን መሰላችሁ? ከዱር አራዊትና ከጠላት ጎሳዎች ለመሸሸግ ነው። ነገር ግን ይህ ጎሳ እስከ ቅርብ ጊዜ ድረስ በአንድ አስፈሪ ልማዱ ይታወቅ ነበር። እሱም የሰውን ስጋ መብላት። ኮሮዋዮች የሰውን ስጋ የሚበሉት የሰው ስጋ ስለሆነ አይደለም። እነሱ የሚያምኑት ካክዋ የተባለ ጠንቋይ ወይም ክፉ መንፈስ አለ ብለው ነው። አንድ የጎሳ አባል በድንገት ሲታመም ወይም ሲሞት ያ ክፉ መንፈስ ወይም ካክዋ በሰውየው አካል ውስጥ ገብቶ ከውስጥ ወደ ውጭ በልቶት እንደሞተ ያስባሉ። ስለዚህ ያንን የሞተውን ሰው ስጋ መልሰው ይበሉታል። ለምን መሰሎ? በውስጡ ያለውን ክፉ መንፈስ ለመበቀልና ለማጥፋት ነው። ይህም ለእነሱ ፍትህ የማስከበር ስነ ስርዓት ነው። አሁንም እዚያው ፓፑዋ ኒው ጊኒ ውስጥ እንቆይና ወደ ሌላኛው ጎሳ እንሄድ። ፎሬ ይባላሉ። የፎሬ ጎሳዎች ደግሞ ታሪካቸው ፍጹም የተለየና ልብ ሰባሪ ነው። በ1950ዎቹ አካባቢ ሳይንቲስቶች ወደዚህ ጎሳ ሲሄዱ አንድ የሚገርም ነገር አስተዋሉ። የጎሳው አባላት በተለይም ሴቶችና ሕፃናት በከፍተኛ ቁጥር ይሞታሉ። የሚሞቱት ደግሞ እየተንቀጠቀጡ መራመድና መናገር አቅቷቸው በመጨረሻም እየሳቁ ነበር። በሽታውንም ኩሩ ወይም የሳቅ በሽታ አሉት። ለመሆኑ በሽታው ከየት መጣ? ሳይንቲስቶች ምርምር አደረጉ። ሚስጥሩም ወጣ። የፎሬ ጎሳዎች አንድ ባህል ነበራቸው። የቤተሰብ አባል ሲሞት አስከሬኑን በጫካ ውስጥ ጥለውት በትላትልና በጭቃ ከመበስበስ እኛ የገዛ ወገኖቹ ብንበላውና በውስጣችን ቢኖር ይሻላል ይሉ ነበር። ይህ ለነሱ የፍቅር የክብርና የሐዘን መገለጫ ነበር። በተለይም ሴቶችና ሕፃናት የሟቹን አንጎል ወይም ብሬን ይመገቡ ነበር። ነገር ግን ሳይንሱ እንደሚያረጋግጠው በሰው አንጎል ውስጥ ፕሪዮን የተባለ ገዳይ ፕሮቲን አለ።
ይህ ፕሮቲን ወደ ሌላ ሰው አካል ሲገባ አንጎልን እንደ ስፖንጅ ይበሳሰዋል። ይህ በሽታ ሙሉ ጎሳውን ሊያጠፋ ሲቃረብ በ1960ዎቹ መጀመሪያ ላይ የሕክምና ባለሙያዎችና መንግስት ጣልቃ በመግባት ባህሉን ሙሉ በሙሉ አስቆሙት። ዛሬ ላይ የፎሬ ጎሳዎች ይህንን አያደርጉም። በሽታውም ከዓለም ጠፍቷል። የሰውን ስጋ መብላት በባህል ብቻ አያበቃም። በታሪክ ውስጥ በጦርነት ጊዜ ጠላትን ለማስራራትና የጠላትን ኃይል ለመውሰድ ሲባል የተደረጉ ክስተቶች አሉ። ለምሳሌ አስማት የተባሉ ጎሳዎች የጠላቶቻቸውን ራስ በመቁረጥና ስጋቸውን በመብላት ይታወቁ ነበር። የጠላትን ስጋ መብላት የእርሱን ወንድነትና ጀግንነት መውረስ እንደሆነ የሚያስቡ ነበር። ከጎሳዎች አልፈን ወደ ሃይማኖታዊ ፍልስፍና ስንሄድ ደግሞ በአሁኑ ሰዓት በህንድ ሀገር የሚገኙትን አጎሪ የተባሉ መነኮሳትን እናገኛለን። አጎሪዎች የሚኖሩት በቅድስት ከተማ በአራናሲ በጋንጅስ ወንዝ ዳርቻ ነው። እነዚህ ሰዎች ፍጹም ቁሳዊ ዓለምን የናቁ ናቸው። ልብስ አይለብሱም። ሰውነታቸውን በሬሳ አመድ ይቀባሉ። እነሱ በሚከተሉት የሺቫ አምልኮ መሰረት በዚህ ምድር ላይ የንጹህና የእርኩስ ልዩነት የለም ይላሉ። ስለዚህ በጋንጅስ ወንዝ ላይ በከፊል ተቃጥለው የተጣሉ ሰዎችን አስከሬን አውጥተው ስጋቸውን ይበላሉ። ይህንን የሚያደርጉት ሰብአዊ ፍርሃትን ለማሸነፍና ወደ አምላካቸው ለመቅረብ እንደሆነ ይናገራሉ። ድርጊቱ ለብዙሃኑ የህንድ ህዝብም ቢሆን እጅግ አስገራሚና አስፈሪ ተግባር ነው። ክቡራትና ክቡራን ተመልካቾቻችን እነዚህን ሁሉ ታሪኮች ስንሰማ አንድ ትልቅ እውነት ይገለጥልናል። የሰውን ስጋ የመብላት ተግባር ወይም ካኒባሊዝም በአብዛኛው የተፈጸመው በድንቁርና በሰይጣናዊ እምነቶች ወይም ደግሞ በተፈጥሮ አደጋዎች ወይም በከፍተኛ ረሃብ ምክንያት ነው። ነገር ግን ዛሬ ላይ ዓለማችን ተለውጣለች። የሰው ልጅ ሰብአዊ መብት ሕግና ስርዓት በዓለም አቀፍ ደረጃ ነግሷል። እነዚህ ቀደም ሲል የጠቀስናቸው ጎሳዎች በሙሉ ማለት በሚቻልበት ደረጃ አሁን ላይ ይህን አስፈሪ ልማዳቸውን ትተዋል። አንዳንዶቹ የውጭ ቱሪስቶችን የሚያስተናግዱና ሰላማዊ ሕይወትን የሚመሩ ማህበረሰቦችም ሆነዋል። የሰው ልጅ ከጨለማው የታሪክ ጉዞ ወጥቶ ወደ ብርሃን መምጣቱን የሚያሳይ ትልቅ ማረጋገጫ ነው ማለትም ይቻላል። ለዛሬ ያዘጋጀንላችሁ ፕሮግራም እዚህ ላይ ይጠናቀቃል። በቴክኒኩና በዝግጅቱ አጋዥ የሆኑትን ሁሉ እያመሰገንኩ ፕሮግራሙን አዘጋጅቼ ያቀረብኩት እኔ ኤፍሬም ታጥቅ ነበርኩኝ። በሌላ አሳታፊና አስተማሪ ርዕስ እስከምንገናኝ ሰላም ቆዩ። መልካም ጊዜ። Thank you.